500 ብር አስከፍሎ ከኮምቦልሻ እስከ ሀይቅ ድረስ ይዞን መጥቷል አሉኝ ወይም አለችኝ እህቶቼ። እና ይሄን ነገር ብታውቁት እናንተ ማድረግ ያለባችሁ ማለት ገንዘባችሁን አንደኛ ተምትበሉ ማለት ነው። እንደገና ሻንጣ ይኖራችኋል ከቦታ ቦታ ከኮምቦልሻ እስከ መርሳ ድረስ ማንኛውም ቦታ ቀጥታ አለ። ገባችሁ? ቀጥታ ነው የሚሄደው ታላችሁ ሂሳቡን አስባችሁ ማንኛው ይጎዳኛል፣ ገባችሁ? ማንኛው ይጠቅመኛል ለኔ ብላችሁ ገብታችሁ ወደ በህጋዊ መንገድ ነው የሚሻለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጉድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ወይቦቼ ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬ ደግሞ ለእናንተ ይጠቅማል የሚለውን ቪዲዮ ይዤ መጥቻለሁ ማለት ነው። ቶቼ የዛሬው ቪዲዮ ወደ ኢትዮጵያ ስመጡ ከውጭ ሀገር ወደ ኢትዮጵያ ስመጡ ትራንስፖርት ምን ደረሰ ለምትሉኝ እህቶች በቀደም የሆነ እንደዚሁ በትራንስፖርት ዙሪያ ሰርቼ ነበርና ማድረግ እንዳለባችሁ ከኮምቦልሻ ከአዲስ አበባ ወደ ኮምቦልሻ ትመጡና ከኮምቦልሻ እንደዚሁ ወደ ደሴ ሀይቅ የምትመጡበትን የትራንስፖርት አሁን ላይ በዚህ ነው ብዬ ተናግሬ ነበር ማለት ነው። እራሱ በመኪና ብመጡ ይሻላል። አየር ከምትቆርጡ ለኮምቦልሻ ማዳሞቻችሁ ታልቆረጡላችሁ እናንተ ቆርጣችሁ አትምጡ። 6000 7000 ነው ከአዲስ አበባ እስከ ኮምቦልሻ። ስለዚህ እናንተ ቤተሰብ ተተቀበላችሁ በመኪና ብመጡ ይቀንስላችኋል። እና ደግሞ ትራንስፖርቱም ቅናሽ ነው። በ1500 ብር እህቴ ሄዳ ነበረ። በ1500 ትመጣ ትትሄድ 3000 ብር ነው ትራንስፖርት የከፈለችው ብዬ ነግሬያችሁ ነበር ማለት ነው። ብዙዎቹ እንግዲህ ሌባ ልንጋለጥ እንችላለን ዝም ብለን በመኪና ብመጣ በአየር ብመጣ፣ አንዳንዶቹ ደግሞ መዳሞቻችን ስለሚከፍሉልን ተኮምቦልሻ ወደ ደሴና እንደዚሁ ወደ ወልዲያ ወደዛ ወደ ሀይቅ የሚሄደውን ነው እንጂ ምናምን ብላችሁ ያኔ ብዙ አስተያየት አለ። ለማንኛውም ማለት ነው ለማንኛውም የዛሬውን ልንገራችሁ ማለት ነው። ዛሬ ኮምቦልሻ ሄጄ እኔ ባልሄድ ኮምቦልሻ ከኮምቦልሻ ደሴ እህቴ ሄዳ ነበር። እንደዚሁ ሰርግም ነበረ ምላሽ ምናምን ተጠርተው ማለት ነው ሄደው ነበረ። ትራንስፖርት ስንት ሆነ ብዬ እዚሁ ሀይቅም ዛሬ ደግሞ ወደ ወረባቦ የምሸኘው ሰው ነበርኩ። ስንት እንዲያሳፈርኳቸው ልንገራችሁ ማለት ነው። ተቢስቲማ ተሀይቅ ማለት ነው ለቢስቲማ እንደዚሁ በባጃጅ ከሆነ የባስ ታልጠበቃችሁ የባጃጅ በባስ ከሆነ 100 ብር ነው። ወረፋ ጠብቃችሁ ማለት ነው። አሁን ላይ እንደ ድሮ አይደለም። ያኔ ያለው ነገር ተቀያይሯል። ድሮ ምንድነው ያለ ትኬትም ነበር። በርግጥ ትኬት የሚቆርጠው ባለ መኪናው ነበር። አሁን ግን እኛ ትኬት ቆርጠን ቦታ ይዘን እንቀመጣለን። ከዛም በኋላ ሲሞላለት ይዞ ይጓዛል ማለት ነው እህቶቼ። አሁንም እንደዛው ነው። ትኬት በትኬት ትትቆርጡ እንዴት መሰላችሁ ሰው ማለት ነው አታገኙ። ገባችሁ? ብዙ ሰዓት ትኬት ቆርጣችሁ ወረፋ ለመጠበቅ ትራንስፖርቱ 100 ብር ነው። ስለዚህ ወረፋ ትይዛላችሁ። ሰው አለ ግን ደግሞ መኪና የማይኖርበት ቀን አለ ማለት ነው። ሁሉም ቀን ያው ሰላም የለም መቼም። አንድ ቀን ጥሩ ነገር አጋጥማቸው እንደሆነ ለሁለተኛው ቀን ደግሞ እንደዛው ማለት ነው። እና እህቶቼ አሁን ዛሬ ሀር ማለት ነው መናኸሪያ ሀር ወደ ቢስቲማ ነበር የምሸኛቸው እህቶቼ። ከዛም በኋላ መኪና ባስ እንግዲህ ገብቶ ነበረ ግን ሰው የለም። ግዴታ እንግዲህ 6 ሰዓት 7 ሰዓት ሊያስጠብቃችሁ ይችላል። ግዴታ ያላችሁ አማራጭ ስለዚህ ባጃጅ ይዛችሁ መሄድ ነው። ተሀይቅ ቢስቲማ ማለት ነው። ስለዚህ ተሀይቅ ቢስቲማ በባጃጅ 250 ብር ነው ማለት ነው እህቶቼ። 250 ብር ሆኗል፣ ቀንሷል። እስከ 300 ብር ነበረ ማለት ነው እህቶቼ። እና አሁን ላይ የተወሰነ ቀንሷል ማለት ነው። እንደዚሁ ደግሞ ከኮምቦልሻ አሁን ለታ እንግዲህ ሂደዋል አልኳችሁ ከኮምቦልሻ ሀይቅ ድረስ። እንደገና ደግሞ ተዝት ሄዱ ስንት እንደከፈሉ ጠይቂያቸዋለሁኝ። አሁን ከአዲስ ተዚህ ተሀይቅ ማለት ነው እስከ ደሴ ድረስ እንደዚሁ ተጠበቃችሁ፣ ወረፋ ተጠበቃችሁ፣ መኪና እስከሚሞላ ድረስ ተጠበቃችሁ። ወይ ሰው ያንሳል፣ ሰው ትቶ ይሄዳል፣ ወይ መኪናው ያንሳል። ያኔ እንደዚህ ነው ገባችሁ? ብዙዎቹ ደግሞ መኪና በ100 ብር አንጭንም ምን አሻም ብለን ይላሉ ማለት ነው። እዚህ በ100 ብር ወረፋ በህጋዊ መንገድ ትጫን። ህግ የማይጠብቁት ደግሞ ምን ያደርጋሉ? እዛ ንግቡ ይላሉ። በስንት በ300 ብር ማለት ነው ለደሴ በባጃጅ እንደዚህ በባጃጅ ወይም እንትን ሆነው ማለት ነው። ባጃጅም ሳይሆን ለደሴ ሚኒባሶች አሉ አይደል? እነዚህ 12 ሰው የሚይዙት እነሱ ውጭ ላይ ይጠብቁና 300 ብር አፋጣኝ ይዘዋችሁ ይሄዳሉ።
ገባችሁ? አፋጣኝ ማለት ነው። አውቶቢስ ግን ጠብቃችሁ ነው ሊያውላችሁም ይችላል፣ ሊያስረፍዳችሁም ይችላል። እንግዲህ ጠብቃችሁ ትኬት ቆርጣችሁ በዛን ሰዓት ወይ ሰው ላይኖር ይችላል፣ ወይ መኪና ላይኖር ይችላል። ያንን ነገር ጠብቃችሁ ስትሄዱ 100 ብር ነው። በቃ 100 ብር ትከፍላላችሁ። ግን እሳ ዝም ብላችሁ በቃ ቶሎ መሄድ አለብን ብላችሁ ተቸኮላችሁ እንደዚሁ ከሀይቅ ወይ ደሴ ተቸኮላችሁ እስከ 300 ብር ከፍላችሁ ተወጣላችሁ ማለት ነው። በፊት እንደዚህ የሆነ ህገወጥ የሚጭኑ ሰዎች እንትን ይላሉ፣ ይቀጣሉ ምናምን ነበር። አሁን የለም። በቃ ዝም ብሎ የፈለገውን አንድ ሰው 400 ብር ታለ 400 ብር ከፍሎ መሄድ ነው። በቃ ሌላ ነገር የለም ማለት ነው። እንደዛ አይደለም። ያኔ ብዙ አላደ ስህተቶች አሉ በትራንስፖርት ላይ ማለት ነው። ስለዚህ እናንተ ያገኛችሁትን ንግቡ፣ ይሄንን ትይራችሁ አትግቡ ማለት ነው። ቶቼ ወረፋ ጠብቃችሁ በወረፋችሁ ትኬታችሁን በህጋዊ መንገድ ትኬታችሁን ቆርጣችሁ ሶብር አድርጋችሁ መንገድ ላይ ስትሄዱ የምታስጭኑትንም ነገር እዛው ታይቶላችሁ በህጋዊ መንገድ መሄድና መጓዝ በቅናሽ ያደርጋል ማለት ነው። 100 ብር ነው እንደዚሁ ተደሴ ሀይቅ ማለት ነው። እንደገና ደግሞ ሲመለሱ 100 ከፈልናሉ። ሲመለሱ ደግሞ ተኮምቦልቻ እስከ ሀይቅ ድረስ ቀጥታ ከፍለው ነበረ። እንደዚሁ ነው። አሁንም ደግሞ ተኮምቦልቻ ደሴ ድረስ እንደዚሁ 100 ብር ነው ማለት ነው። ቶቼ በህጋዊ መንገድ ከተሰለፋችሁ ሰዓት አለን እንደርሳለን ብላችሁ የጎደለውን ነገር አሟልታችሁ ወይ መኪና ወይ ሰው ጠብቃችሁ ትሟላላችሁ 100 ብር ከፍላችሁ ነው። ግን የማትከፍል ከሆነ ግን 100 ብር አልከፍልም እቸኩላለሁ የምትሉ ከሆነ ለትራንስፖርት መድረስ አለብኝ የምትሄዱበት ሀጃ መድረስ አለብኝ ካላችሁ 300 ብር ለባጃጅ ከፍላችሁ ወይም ለሚኒባስ ትንንሾቹ ለነሱ ከፍላችሁ ትሄዳላችሁ ማለት ነው። እንደገና ደግሞ ተኮምቦልቻ እስከ ሀይቅ ድረስ ሲመጡ ከፍለዋል ማለት ነው። እዚህ ምሳ ምናምን ሰርቼ ጠበቅኳቸው ማለት ነው እህቶቼ። እና ስንት ከፈላችሁ? ቀጥታ ነው ያመጣቸው እዚሁ ድረስ ማለት ነው። 400 ብር አስከፍሎ ከኮምቦልቻ እስከ ሀይቅ ድረስ ይዞን መጥተዋል አሉኝ ወይም አለችኝ እህቶቼ። እና ይሄን ነገር ብታውቁት እናንተ ማድረግ ያለባችሁ ማለት ገንዘባችሁን አንደኛ ተምትበሉ ማለት ነው። እንደገና ሻንጣ ይኖራችኋል ከቦታ ቦታ ከኮምቦልቻ እስከ መርሳ ድረስ ማንኛውም ቦታ ቀጥታ አለ። ገባችሁ? ቀጥታ ነው የሚሄደው ታላችሁ ሂሳቡን አስባችሁ ማንኛው ይጎዳኛል፣ ገባችሁ? ማንኛው ይጠቅመኛል ለኔ ብላችሁ ገብታችሁ ወደ በህጋዊ መንገድ ነው የሚሻለው ማለት ነው እህቶች። ስለዚህ ቀጥታም አለ። እንደገና ደግሞ በየቦታው ደግሞ እንደዚህ ተኮምቦልቻ ወደ ደሴ ድረስ ይዟችሁ የሚሄድ አለ መኪና። ደሴ ይጥላችኋል። ደሴ እንደገና ደግሞ መልሳችሁ ደግሞ ሻንጣ አውርዳችሁ እንደገና ተምትሉ አሁን እህቴ እንዳለችኝ ከኮምቦልቻ ሀይቅ ነው የጣላቸው 400 ብር በአንድ ሰው ከፍለናል አሉ። በጣም አሪፍ ነው። በፊት እኮ እስከ 800 ብር እንዲያውም ከሀይቅ ማለት ነው ከሀይቅ እስከ ደሴ ድረስ 800 ብር ከፍለው የመጡ ነጋዴዎች አሉ እህቶቼ። ትንሄድ በ500 በ400 ሄደን ትንመጣ ግን 800 ብር ይከፈልናሉ ብለዋል። ስለዚህ አሁን አልሐምዱሊላህ ያለው ነገር እየተረጋጋ ነው ማለት ነው። አየር መንገድ ግን አልጠየቅኩም። ከኮምቦልቻ ለአዲስ አበባ እኔ አየር መንገድ አላውቅም፣ ግን 6 እንደሆነ በፊት አውቃለሁ ማለት ነው። አሁን ይጨምራል እንጂ አይቀንስም። ስለዚህ እናንተ ማድረግ ያለባችሁ ከውጭ እቃ ማታበዙ ከሆነ አዲስ አበባ አድራችሁ ቤተሰብ ቢቀበላችሁ በመንገዳችሁ ምንድነው ሀገር አቋራጭ መኪና ይዛችሁ ብመጡ በጣም አሪፍ ነው። እኔ የምትመጣ በሀገር አቋራጭ ነው የመጣሁት። እህቴ የትመጣ በሀገር አቋራጭ ነው። ብዙ ሰው አሁን ትኬት እየተወ ነው የሚመጣው። ለምን? የትኬቱ ብር ብዙ ነው። በዚህኛው ግን ታሏላችሁ ታላደራችሁ ኮምቦልቻ በቃ ዋልድር አንድ ቀን ብቻ ነው። አሁን አንድ ቀን ብቻ ነው። ታማኝ ነው። በቃ ገባሁኝ ራሱ ምሳ በልታችሁ ለቁርስ ጁምአ ለምሳሌ እኔ በቃ እንደውም ጁምአ ማክሰኞና ጁምአ ላይ መሰለኝ ይታረዳል። ቁርስ ራሱ በነጣ ነው። እንደዚህ ጧት ላይ ጥብስ በነጣ ያበላሉ ማለት ነው። ቶች ፍርፍርም ሆነ ምን ሆነ በጋርደው ለሆቴሉ ያከፋፍላሉ ማለት ነው፣ እዛ ውስጥ ላደሩ ሰዎች። ስለዚህ ያን ነገር ግን እኔ የለሁበትምና እኔ አልፈልግም። ጧት ነው የምወጣው፣ ሱብሂ ነው ማታ ገብቼ ጧት ነው የምወጣው አልኳቸው። ቃየን ዘና ብዬ አድሬ ምን ብዬ እስከ 2000 ብር ነው እየከፈልኩት ማለት ነው። ለሀልጋ 2000 ብር ከፍዬ ወዲያውኑ እዛው እኔ አለሁበት ነው የሚመጣውላችሁ ማለት ነው። እዛም አለሁበት አስተናጋጅ አለ። ያ አስተናጋጅ ታማኝ ነው። ገባችሁ? እነዛ እዛ የምታድሩባቸው ሰዎች በቃ ታማኝ ናቸው። ይዞ ሄዶ ሌሊት ላይ 9 ሰዓት 10 ሰዓት ወስዶ እዛ መናኸሪያው አካባቢ ወስዷችሁ እዛው የምፈልጉበት መኪና አስገብቷችሁ
ብሩን ትከፍሉታላችሁ የሻንጣን። እኔ አሁን በአንድ ሻንጣ 300 ብር ነው የከፈልኩት ማለት ነው። ከፈልኩኝ መጣሁኝ። ስመጣ በጣም እኔ እንደውም እንዳሁኑ ሰላማዊ ነገር የለም ነበር። የሆነ እንትን ነበረ፣ መንገዱ ዝም ብሎ ነበር፣ አስፈሪ ነበር። ግን ትመጣ አልሐምዱሊላህ ልብሴን በቃ ልክ ከውጭ እንደመጣ አላስደረኩም ሀቂቃ ማለት ነው። ሻንጣዬንም በቃ ሻንጣዬን ማስጠቅልል ያለሁ ግን መኪና ውስጥ ታላይታ አይሆን የሚጭነው ከውስጥ ነው አይታይም። በእርግጥ የሚፈትሹ አንዳንድ ይገባሉ፣ ምንም ችግር የለም። ምን መጥፎ ነገር ሻንጣ አላረኩኝ፣ ምን አገባኝ። ስለዚህ ዘና ብዬ ቦርሳዬን ግን ብዙ ስልክ እንዳያስኩት መጣ ነግሬያችኋለሁኝ። ዋይፋይ ምናምን ፓወር ባንክ ይዣለሁኝ። ያንን ብቻ ጥቁር ፌስታል ገዝቼ ቦርሳዬን እዛ ውስጥ ዱዬ በቃ ፓስፖርቴን ብቻ ነው በእጄ ያስኩት። እንጠየቃለን። የድሮ መታወቂያም ነበረ። መታወቂያን ደግሞ እዛችሁ እጄ ላይ ይዤ ተስልኬ ጋር አንጡት ይባሉ ልክ እዚህ እንደኖሩ ሰዎች አብሬ ከውጭ መምጣቴን ታላሳው ልብሴ ምናምን ጃኬቴን በቃ የሆነ ችፍንፍን ብዬ ምንም ከውጭ መጣ አልመስልም ማለት ነውና እንደዛ ብዬ መጥታልኩኝ እዚሁ ድረስ ምንም 8 ሰዓት ከአዲስ አበባ ሌሊት 9 ሰዓት ተነሳ። እዚህ ሀይቅ እስከ 8 ሰዓት ነው የገባሁት ማለት ነው። ኮምቦልቻ እዚህ ደሴ ነው መኪናው የጣለኝ። ደሴ ተቀበሉኝ። ወዲያውኑ 8 ሰዓት 9 ሰዓት ቤት የገባሁ ሀይቅ ማለት ነው። እና ይሄን ነገር እንደው ዝሮ ለአሁን ያለውን ነገር ነገርኳቸውና ደግሞ ከውጭ ትመጡ መዳሞቻችሁ ለኮምቦልቻ ታልቆረጡላችሁ ለኮምቦልቻ አዲስ አበባ መጥታችሁ መቁረጥ ይቻላል። ይሄንን አውቃችሁ ግቡበት። መቁረጥ ይቻላል፣ ምንም ችግር የለም። ኮምቦልቻ ሆናችሁ አዲስ አበባ ሆናችሁ ኮምቦልቻ ትኬት መቁረጥ ትችላላችሁ። ወዲያው ቆርጣችሁ ለምሳሌ ጧት ቆርጣችሁ እስከ በኦንላይን መቁረጥ ይቻላል። አየር ትኬት እዛው እንትን አዲስ አበባ መጥታችሁ ለኮምቦልቻ መቁረጥ ትችላላችሁ። ምንም ችግር የለም ማለት ነው። ወዲያው ይደርሳችኋል። በተለይ አሁን ቅዳሜና እሁድ ካልሆነ በጣም አሪፍ ነው። እኔ ቅዳሜ ስለመጣሁኝ እሁድ መስራት አቁመናል ለሰኞ ነው ስለተባልኩ ነው በመኪና የመጣሁት እንጂ እኔም አስቤው ነበር አለ ሀቂቃ ማለት ነው። ግን እኔም እህቴም ሁላችንም ስንመጣኛ በመኪና ነው የመጣነው። በቃ በመኪና ነው የመጣነው። እሷ ጓደኛዋ ተቀበለቻት። እዛው መዳም ቤት አብረው ይሰሩ የነበረው የአዲስ አበባ ልጅ ነበረች። እሷ ተቀብላት አሳድራት 3 ቀን 4 ቀን አድራለች። መጣች፣ በመኪና ሸኘቻት። ተቀበልኩ አዲስ ሂጄ ማለት ነው። እኔን ግን በርቅ ዘመዶች አሉኝ የማውቃቸው አዲስ አበባ የትም ቦታ አልሄድኩም። አልጋያን ያስኩኝ ታማኝ ቦታ ያው የባለቤቴ ጓደኛ ነበር፣ እሱ ነው ያስያዘኝ። እዛ ቦታ አስቀምጦኝ ሄደ። አደርኩኝ። ጧት ተነስቼ ወደ ቤቴ ነው ወደ ዲሴ የመጣሁት። ዲሴ ድረስ 1700 ብር ነው የከፈልኩት። ገባችሁ? እሷ ግን አሁን በዛው በሰላም ባስ ነው 1500 ብር ነው የከፈልኩት ነው ያለችው። እኔ ግን ለሻንጣም አላስከፈለኝም፣ ምንም አላለኝም። በቃ ሻንጣ ያተጫነ ምናምን በቃ ምንም ነገር አልከፈልኩም ትመጣ ማለት ነውና ይሄ ነገር አጋጣሚ ስላለ በመኪና የመጣ ሁሉ ችግር ያገኘዋል አይደለም። አሁን ደግሞ እንደ በፊቱ አይደለም፣ ሰላም እየሆነ ነው ያለው ነገር እህቶች። ስለዚህ እንደው ለእናንተ ለቅናሹ በመኪና ብትመጡ ይሻላል ብዬ አስባለሁ። ስለዚህ ሰላም ባስ ብዙ ውድ አይደለም። እሺ እህቶች፣ አሁን በቀደም ወር አይሆናትም እህቴ መጣ 1500 ብር ነው የመጣችው። እኔ ትመጣ ደግሞ 1700 ብር ነው ማለት ነው። ስለዚህ ማታ ትቆርጣላችሁ። እንደውም ማታ ሳይሆን ዛሬ ጧት ቆርጬው ለሌሊት ነው ያኔ ወረፋ ስለሆነ ይሞላል። እሺ እህቶች፣ እና እንደዚህ አድርጋችሁ ብትመጡ ወደ ሀገራችሁ ብትገቡ ጥሩ ነው። ኮንት ላይ ጻፉልኝ፣ ደግሞ እናንተ ግር የሚላችሁን ነገር እመልሳለሁ ማለት ነው። ሰላማችሁ ብዝት ይበል። ላይክ አድርጉኝ። እንግዲህ ቻናሌ ያው እንደነበረ ነው ይመስለኛል። አፕዴት ምናምን አድርጊ እያለኝ ይመስለኛል። እንግዲህ ቪዲዮዎችን አፕዴት አድርጌ ሰዓት ባለኝ ሰዓት አየዋለሁ ማለት ነው። አይዞሽ አብሽሪ ላላችሁ ደግሞ እህቶቼ በጣም አመሰግናለሁ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።